ሰላም እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። በዛሬው ቪዲዮ እነዚህን ሊባኖስ በቪዲዮ የተደገፈ መግለጫ በደብዳቤ የተደገፈ ማረጋገጫ እንጠብቃለን። ይሄንና ሌሎችን ይዤላችሁ መጥቻለሁ። ቻናላችን አዲስ ስለሆነ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ላይክ፣ ሼር ያደረጋችሁ ደግሞ ለሌሎች ሰዎች እንዲዳረስ አድርጉልን። ወደ ቪዲዮ እንመለስ። ጨረስኩ እንዴ? አይ ከሁዱን ከፍቼዋለሁ፣ ግን ዩቲዩብ ላይ ሰርች እያደረኩ ምናምን ነገር ምንም እንትን እያለችኝ እየነገረችኝ። ምንድነው ዩቲዩብ ላይ ማለት ምን ትለኛለች? እንትኑ ማደንዘዣ ይቀድማል ከመቅደድ በፊት። እንዴ ማደንዘዣ አልወጋውም እንዴ? ከተቀደደ በኋላ አንተ የሚወጋው ሰው ማደንዘዣ ምን ማለት ነው? ስቀደው ፌንት በላ ምንድነው? ሳትወጋው ነው ማደንዘዣው የሚቀድመው። ይሄ ነው ምኑ መቅደድ ተማርኩት። ይሄን ነው የት ነው የተማርከው? ዩቲዩብ ላይ። ከዛ ደግሞ ምን ትለኛለች? ይሄ ነገር ሳትቀደውም በመድኃኒት መጥፋት የሚችል ነገር ነው። ምርመራ ሳታረግ ነው እንዴ በመድኃኒት የሚጠፋ ነገር ነው እንዴ ቀደው ጥገና የጀመርከው? አሁንማ ጀመርኩት። በእናትህ እንድጸጸት አታርገኝ። እሺ መልሰህ እንደሆነ ነገር አድርጎ መልሰው። ስፌቱ አልተለቀቀማ። ስፌቱን አይተህ ነው እንደምትሰፋው? ስቀደው አይተህ ነው የሰፋው የቀደድከው? እና በገምቼ ማለት እንደውም እያየሁኝ ቀደድከኝ። ሰፈር ከምንቀመጥ መስፋት አልችልም። መስፋት አልችልም። የሆነ ሊስትሮ ጠራ። በቃ እኔ በምችለው እችላለሁ። ካልቻልኩ አልችልም መስፋት። ሰውዬው ሳሺ ምን ያለው እሱ? የምር ግን አንዳንድ ሐኪሞች እንደዚህም ይመስሉኛል ሳስባቸው። ደግሞ እንትን እያልኩ አይደለም። በጣም ሙያቸውን አክብረው በስነ ስርዓት የሚሰሩ ሐኪሞች አሉ። ግን አንዳንድ ሐኪሞች ሁኔታ እንደዚህ ዩቲዩብ ላይ ተምረው የመጡ ነው የሚመስለው እንጂ ተመርቀው በጣም የሚሰሩ አይመስሉም። እንደዚህ ነው ሰውዬ ወይ ከተመቸ ሊስትሮን ሰፈጥ ሊስትሮን ጥራና ሰፈ ወልጆአለሁ ይቀጥታፊ ገቢ ዘሩብኛል። እኔ ጋር ለምን ዴዳሊ በቀለጃ ነው እንዴ? ሰራው አይደል? ቻሌንጅን በቃ የምፈልገውን ነገር በዘራው ትልክ ማግኘት አለብኝ። እዚህ ጋር ጥላት እንደብድ ነው ያረጋት። እንደብድ መብቻር ምን አስፈራል? እንካ ቪዲዮ እኮ መፍራት የለባችሁ። ሀቀኛ ከሆነች እሷ በሀቅ ቪዲዮ ስቀርጽ እኔ እየተቀረጽኩ አይደል እንዴ? ይሄን እኮ ማሰብ ያለባችሁ። ቦንዳ ቤቱን ተበልቷል። በሰብ ልጁ ተጨበርበረ። በቃ ተበላ ቦንዳ ቤቱ። አሁን ላይፍን ነው ያበላሹት። በቃ ምንድነው ይበላሽቶ ተስፋ አስቆረጡኝ። ችግር የለም እናንተው ትፈርዱናላችሁ። እግዚአብሔር ላይ እንደዚህ ለፍቼ እኔ ከዚህ በኋላ ምን ተስፋ? ኧረ አይዞህ በእናትህ አንተ አታልቅስ። ታሪኩን ለማታውቁት ሰዎች ይሄ ልጅ ሊስትሮ ነበር የሚሰራው እና ሜሪ ቦንዳ ከሄድ ጋር በመተባበር ቻሌንጅ ይሰሩታል። ቻሌንጁን ካሸነፈ የሜሪ ቦንዳን እንትን እንደሚሰጠው ይነገራል። ቦንዳ ቤቱ ማለት ነው። ቻሌንጁን አሸንፌያለሁኝ፣ ገንዘቤን አልሰጡኝም፣ ክደውኛል እያለ ያለው። እስኪ እስከ መጨረሻው እንስማውና ከነሱም በኩል ይሄ ከሱ በኩል ያለው ነው። ከነሱ በኩል ደግሞ ያለውን በእነ ሄሉና በሜሪ ቦንዳ በኩል ደግሞ ያለውን ከአንድ በኩል ብቻ አይደለም ፍሬድ። እሱን ደግሞ ቀጣይ ላይ እናየዋለን። መጀመሪያ እሱን እንጨርሰውና ቀጣዩን እናየዋለን። ወንድ ልጅ ሲያለቅስ በጣም ነው የሚያሳዝነው። አልሰጡኝም ነው እያለ ያለው። እስኪ እነሱ ደግሞ የለቀቁትን ቪዲዮ እንይ። እንደሚታዩት ሜሪ ቦንዳ አልሰጥም አላለችም። እንደውም በራሷ ንግድ ፈቃድ እንዲሰራ እንዲሁም ደግሞ 3 ወር የተከፈለበት ነው ራሱ እንዲሰራበት ፈቅዳለት ነበር። እንደምታውቁት ሜሪ ቦንዳ በጣም ታዋቂ ናት። 3 ብራንች አላት። የለመደ ብራንች አላት። ያ ማለት ሽጣ ልጣ ብትል እንኳን ቁጭ ሽጣ ነው።
ራሱ ይሄን ያህል ይገመትልኛል ብላ ያለችው ዋጋ አወጣ። ታዲያ በጣም የሚገርመኝ በረከትን ጠርቼው ቻሌንጁን ከመቀበሉ በፊት አሳየችው። እያንዳንዱን አሳየችው። እንደዚህ ነበር ያመሰግናለሁ። በጣም ደስ ብሎኛል። ደስታዬ ከልክ በላይ ነው። እርግጠኛ ነኝ እንደምትጨምርና ይሄንን ፍቅር እንደሚወስድ መመረቅ ስላለብኝ ይሄንን ገዝቻለሁ። ሱቅ ውስጥ በጣም ብዙ ልብስ ነው ያለው። እሱ ብቻ አይደለም፣ አሻንጉሊት አለ፣ ብረቶች አሉ፣ ሙሉ የተሟላ ሱቅ ቢሆንም ቪዲዮ ከተለቀቀበት 15 ቀን ቢሆን የሰጠነው 20 ምናምን ቀን ሆኖ ራሱ ሜሪ ቦንዳ ቁልፍ ለመስጠት ፈቃደኛ ነበረች። እና ትናንትና ላገኘሁት ሰዓት ፎቶሩ ራሱ አልሞላም፣ ቀንሶ ነበር። ግን እንደዛ ሆኖ እኛ በጣም ሚሊዮን ነበር ለመስጠት ሱቁን መረከብ ይችላል ያለኝ። ያው ትችላለህ አልኩት። ይሄን ሲሄድ 5 ወንዶች ተሰብስበው ቆመዋል። እሱ ብቻ አይደለም ካሜራ ይዟል ምናምን። እኔ አይቶት በቃ ደስ ብሎት ምናምን እና እግዚአብሔር ነው የምላችሁ በቃ ደስ ብሎኝ ቪዲዮ ሲቀርጽና እንደዛ ነው የሚመስለኝ። ከዛ ቪዲዮ ሰርቼ መሀል ላይ እገባለሁ። ነው አለኝ ላይቭ እንዳለ አላውቅም ነበር። ሲጀምር አላወራም። ቅሬታ ቢኖረው ራሱ መጀመሪያ እኛም ማውራት ይችላል። አንድ ቀን እንኳን ቅሬታ አለኝ ብሎ ለኔ አልነገረም። እንደምታዩኝ ያንን ሸለመው ፈቃደኛ ነበር። እሱ ግን መሀል ላይ ሀሳቡ ቃል በቃል ያለ ደላላ ይዤ መጥቼ አልተገመተልኝም ያለው። ሲጀምር ሜሪ ቦንዳ መስጠት የፈለገችው ለሚሰራ ሰው ነው፣ ሱቁ ለሚሸጥ ሰው አይደለም። እኔ ስላሸነፈ ቢወስደውም ችግር የለብንም፣ ግን እሱ አያወጣም ማለት 300 ሺህ ነው የሚገመተው። ስለዚህ እናንተ 1 ሚሊዮን ብር ስትሉን አንፎሎች አሪን እናስጀምር። አንፎሎ ማድረግ ሁላችሁ ቤት ፎሎ ያደረጋችሁ አንፎሎ ማድረግ። ሁለተኛ ደግሞ ይሄ ሙያ እንኳን ማን ልብስ ነው ብቻ በጣም ሲያጣጥም እንግዲህ እኔና የስራ ባልደረባዬ ሳናቅ ካሜራ ይዞ 5 ልጆችን ይዞ መጥቶ ተበደለ ነው ብቻ በጣም በቃ አንኤክስፔክትድ ነገር ነበር የተፈጠረው። እኛም ደግሞ ሳናቅ ስለሆነ ላይ ቢገባው አቁም ላይ መቅረጽ እናወራለን ልናሰብከው በጣም ነው የሞከረው። እሱ ሊረዳ ፈቃደኛ ነበር። እንግዲህ በረከት ስላሸነፈ ይህንን ሽልማት እንዲቀበል የአቅማችንን ሞክረናል። በመጨረሻም ግቡ ስጥኝ በማለት ቻሌንጅ ላይ ያልተጠቀሰ አዲስ ውልም አለ። ሜሪ ቦንዳ 15 ቀን ብትሰጠውም ግምት ውስጥ በማስገባት ልፋቱ ልትሰጠው ፈቃደኛ ብትሆኑ እሱ ግን እንዳያችሁት ስሟን በማጥፋት የተሰጠውን ስጦታ በማጣጣል እንዲሁም ሶሻል ሚዲያ ላይ ያልተፈጠረ ነገር በማውራት በዲሲፕሊን ጉድለት የሰጠችውን ቻሌንጅ ውድቅ አድርገዋለች። እንግዲህ በረከትን ብላችሁ ፎሎ ያደረጋችሁ ሰዎች አሁን ይሉን ይህን አካውንት ታች አስቀምጥላችሁ የሜሪ ቦንዳን አካውንት አሁን ፎሎ ማለት ትችላላችሁ። ቀድሞ ስላለቀሰና ድራማ ስለሰራ ልክ ነው ማለት አይደለም። በተረፈ ሁለተኛና ሶስተኛ የወጡ ሰዎች ከሱቅ ክራይ ውጪ ልብሶችን እንደምንሸልም ቃል ገብተን ነበር። የስራ ማስጀመሪያ እሱን ስንሰጥ በግልጽ የምናሳያችሁ ይሆናል። በጣም የሚገርም ነው። አንዱ ሳይዱን ብቻ አይተን ብንፈርድ ኖሮ ምናልባት እሱ ተበዳይ ይመስል ነበር። አሁን እሷ ከምትለው ነገር አንጻር ግን ውሉ ላይ የሌለ ነገር 1.5 ሚሊዮን ብር ስጡኝ ምናምን እኔ እንደውም እሱ ሲል የተረዳው የነበረው አሸንፎ አንሰጥም ያሉት ነበር የመሰለኝ። ቦንዳ ቤቱን ለመስጠት ፈቃደኛ ናቸው፣ ግን እሱ ቦንዳ ቤቱን ሳይሆን 1.5 ሚሊዮን ብር ስጡኝ ነው እያላቸው ያለው። ከውላቸው ላይ ወይም ስምምነታቸው ላይ ያ ነገር ከሌለ ከመሬት ተነስቶ መቼም ለአንቺ አትሰጥም። እንደዛ ነው የማስበው። ምናልባት ደግሞ እሱ ያላወራው እውነት ደግሞ ሊኖረው ይችላል፣ አላውቅም መሀላቸው ያለውን ነገር። ግን እንደዚህ ከሚታየው ተበዳይ አይደለም በእኔ ጌታ ያው ካየሁት እዚህ ጋር ካየሁት ነው የምነግራችሁ። ብቻ ብትስማሙና እንትን ብትሉ ጥሩ ነው። እግዚአብሔር ይርዳችሁ። አንተም እውነት ካለ እውነትህን እግዚአብሔር ያወጣልህ። እናንተም እውነት ካላችሁ እንግዲህ እንዳላችሁት ከሆነ የሆነው ትክክል ነው ያደረጋችሁት። እንደዛ ነው የማስበው። ወደ ቀጣይ ቪዲዮ እንለፍ። ኬክ በ30 ደቂቃ ይደርሳል አሉ። አንተ 9 ወር ሙሉ እናት ወዱስ ምን ስትሰራ ነበረ? የኔን ኬክ ቀለጠ። ሰውየው ተንተባተረ። ቃል አቀባዮች ናቸው። የኮሪደሩ መንገድ ሁሉ አይረገጥም። እሺ ደግሞ እንዳይቀጡሽ ብዬ ነው። አካውንት ከፋይዳ ጋር ማያያዝ ግዴታ ነው። ልንገርህ ብዬ ነው። እንዲህ ህዝቡ ሲተባበር ደስ አይልም። ምን አልፈተን የተፈታው ያስወጡ ወንድሜ ብዙ አቀራመድ ግብር አለው። ከቻልክ ብረር ቪዲዮ ኮሜንቶቹ አዛውረው ነው። እሺ ልንገርህ ብዬ ነው። ሌላ ሰው ወንድሜ ልንገርህ ብዬ ነው። በጣም ነው የምታስብልህ። ቴዲም አልበም ለቋል። ዳስጣል የሚለው እንዳትሰማ። በዚህኛው እድሜ ልክ ነው። ተጠንቀቅ ብዬ ነው ወንድሜ። አይ ሲባል ተሰማ አዲስ የውጭ እንግዳችን ነው። ሰው በጣም መተጋገዝ ጀምሯል። በቃ ባንዴ ይሄ ልጅ 10 ይሁን 15 ዓመት ታስሮ ወጥቶ ቢሆን የ15 ዓመቱን ኢንፎርሜሽን ያደረጋችሁለት ይመቻችሁ። ለማናቸው
እንደምጣድ ትችላለህ እንደ ምጣድ በእንትን የሚበራ የሚጠፋ ስልክ እውነት ትችላለህ። እንግዲህ ስልካችሁ አልሰራ ያላችሁ ሰዎች ይሄ ይችላል እሱ ጋር ሰዱት እየረጉ ነው ምንድን ነው እሱ እንደ ሀሳብ ግን ማለት ነው እንደ ሀሳብ እንደዚህ አይነት ቪዲዮዎችን ባታወጡ ምክንያቱም ወጣላት ይደፍረናል ተው እንደዚህ አይነት ቪዲዮዎች አታውጡ እንድንደፋፈር ነው የሚያደርገው ከጠላቶቻችን አሁን ይህን ግብጽ ብታይ ምንድን ነው የሚሰማት በዚህ ነው የሚጠበቁት ምናምን ብላ የሚሰማትን አስቡ ግን ምን እያደረጉ ነው ሰውን ክፉ ያስወራሉ እስኪ ቀለጥ እኔ ምን ኮንፊደንስ ከተባታ ብዙዎቻችንን እናመለጠን በትክክል እውነቱም ብራዘርሽ ነው አምነናል እንሻ is your brother አንቺ ልክ ነሽ በሊቢያ በመርከብ እየሄድን ከመሰላችሁ ተሳስታችኋል እኛ እየሄድን ያለነው በመርከብ ወይም ደግሞ ሊቢያን እየተሻገርን አይደለም በሰፈራችን አረቄ ፋብሪካ አካባቢ በሞላው እኔ ግን ኮሪደር ልማቶቹ እንትን የላቸው ትቦ የላቸው እኔ አልገባኝ ምንድነው ውሃው እንደዚህ ሉዋሽ አረቄ ፋብሪካ ወረድ በል ውሃው ተሰቀሉ እኛም ስሞታና ማጣወረት ብቻ የምር ግን ምንድነው ውሃ እንደዚህ እየሞላ ያለው ትቦቹ ለምንድነው አይሰሩም ነው የተደፈኑ ነው በዚህ ልክ በመርከብ በሚመስል እንትን ፊቶቹ እኮ እንደ መርከብ ማገልገል ጀምረዋል ረመላበሏቸው ተው ግን ተው የኛ ማገል ሲስተት ላይ ማለት ነው እንዲህ ነው ሴትም ሰው ናት እሺ አጎቴ ሁሌ ሲደውልለት አጎቴ ቤት ነኝ ሲለኝ ከመደዳት መስሎኝ ነበር እና ውሸት ነው አጎቷ ቤት ናት አጎቴ ጋር ናት ምን አረገች ልጅቷ ስሙን ግን የሰየማችሁ ሰዎች ይመቻችሁ እውነት ትችላላችሁ እናንተ በጣም ነው የምትችሉት ቤዛም ሳንብላ ምሳ መብላት ጥሩ ሐሳብ ምሳ ለሰውነት ኃይልና ለጤና ይጠቅማል ምን መብላት እንደምትፈልጊና ወዴት እንደምትሄጂ ብታሰቡ እንዴ ነው ወራራችሁ ስለሚፈጅ ይችላል ያምሻል እንዴ ተወሪው አረተ ወለቀ እሺ አሁን ምሳ መብላት ካልፈለግሽ ሐሳብሽን ከቀየርሽ በኋላ ልታሳውቂኝ ትችያለሽ ግን ሐሳብሽን ከቀየርሽ አማራጮችሽን ልጠቁምሽ እችላለሁ አንቺ ልጅ ዛሬ ልክ አይደለሽም ስማ ልክ ነሽ እኔ አይደለም ልክ ይሁን ምናልባት ልክ የሆነ አማራጭ ከፈለግሽ ምሳ መብላት ይችላል እድም ጅልም ስታረጋችሁ ማለት ነው እንዲህ ይሆናል ሰላሜና ተጨናነኩኝ በገዛ ቤቴ እኛ ሁሌ ዮጋ እንሰራለን ልተኛ ስንል ሁሌ ዮጋ የምንሰራው ብለን መልስ ለፈለን ምን ትሉታላችሁ ይሄንን እቺ ፈረንጅ መንገድ ላይ ወክ እያደረግን ምግብ አውጥታ መብላት እኔስ ወዲያውኑ ኖ ይኸውልሽ በእኛ ሀገር መንገድ ላይ ይሸና ይሆናል እንጂ መንገድ ላይ አይበላም ለምን
ቡዳ ይበላሻል አልኩ። ያው ቡዳ ሲበላ እንጂ ሲሸና አይዝም አሉ። ሴት ቡዳ ካልሆነች ማለት ነው። ከዛ በኋላ ወዲያውኑ ዋትስ ቡዳ አለችኝ። ሌላ ፈተና ቡዳ ኢዝ ላይክ ኢቲንግ ባይ ዩር አይስ አለች። ያ አለበለዚያ ሰላቢ ነው የምትሆነው። ዋት ሰላቢ አለች። ተይ ግን ከየት ነው ያመጣናቸው እነዚህን ቃላት? ሰላቢ፣ ቡዳ፣ ምቀኛ፣ ሴረኛ፣ ሸረኛ እንዴ ቮካብላሪ ላይ ምንድን ነው? እኛ ሀገር ብቻ ነው የሚሰሩት። ብቸኛ ብርቅዬ ቃላቶቻችን ብርቅዬ ተግባሮቻችን ናቸው። ፈረንጅም ብቻ አይመጣውም ምናምን አያውቁትም። ባናውቀው ምናልባት እኛንም አይመታን ይሆናል። ኖስ እና አንደኛዋ ቲክቶከር የቅርጫ ቤት ስራ ታገኝላችኋል። በያሹዬ አንደኛዋ ቲክቶከር ከዛላችሁ አንዱ እኔ አሁን ስሟን ምናምን አልነግራችሁም። ስሟን እንደዚህ ሰው አውጥቼ ማስጣት አልፈልግም። ፎቶዋን አስቀምጥላችኋለሁ ከታች። እሷ ስራ ታገኝላችሁ። ስሟን መናገር አትፈልግ ይፈልግና አንደኛዋ ተዋናይ ነኝ ባይ ናት። ተዋናይ ነኝ ባይ ናት። አዎ እንጥፍ ብላ በጀርባ ልበላ ምሳሌ ልበላ። እኔ እንደዚህ አይነት እኔ የሰው ነገር መለካካት ራሱ በስማም እኔ የሰው ነገር መለካት ራሱ ከዛ አይቼ አፈፋር ብቻት ያቺ ደግሞ ማታተሰጥበት ቦታ የለም። እቺ ቲክቶከር ቶስቱ አሳበቃ ታቶቶስ ያታገኛታለች እዛ አፍንጫ የሰሞኑን የገነት ንጋቱንና የቃል ባባን የተፈጠረው ነገር አይተን ነበር። እንግዲህ በበያሽው ደግሞ በዚህ መልኩ ቀርቦልናል ማለት ነው። በያጌ ቴንክ ዩ እናመሰግናለን። ቆንጆ ሾው ነበር። በዚህ ሰዓት ስለ ጆሲ ሰበር መረጃ ተሰምቷል። ንብረትነቱ የዮሴፍ ገብሬ ወይንም የጆሲ የሆነው JFM 106.7 የሬዲዮ ጣቢያ በኢትዮጵያ መገናኛ ብዙሃን ባለስልጣን ለ6 ወራት እገዳ ተጥሎበታል። ታዲያ ባለስልጣኑ እንዳስታወቀው ጣቢያው የብሮድካስት አዋጅና የፈቃድ ውል ግዴታዎችን ባለማክበሩና ተደጋጋሚ ማስጠንቀቂያዎች ቢሰጡትም መሻሻል ባለማሳየቱ እርምጃው እንደተወሰደበት ተገልጿል። አዳዲስ መረጃዎችን ለማግኘት ፎሎ ማድረግ እንዳትረሱ። እናንተ ጥያቄ ነው። ምን አይነት ባል ነው ማግባት የምትፈልጊ? ንገሪኝ። እኔ እንትን የሆነ በቃላ አታራማሽ ወይት እንደዚህ ሎቲ የሚያረግ ቆንጆ በጣም እንደ ቆንጆ አተራማሽ ማለት አልገባኝም። አተራማሽ ማለት የሆነ በቃ ምን ጎድለሽ ምን ላብላሽ ምናምን የሚለኝ አልወድም። በቃ የሆነ መከራስ ቀሽ ነው የሚያበላሽ። እሺ ሌላስ ምን አይነት ባህሪ ደግሞ የሚኖረው? ባህሪው ደግሞ የሆነ በቃ ማለት የሆነ እንዳይመታኝ። ምንድን ነው የፈለግሽው? እንዳይመታሽ መምታት የለም አዱላ ካራለሁ እንጂ ሌላ አተራ እግዚአብሔር ይስጥሽ። እሱ ስለፈለገ ካልቀጠቀጠኝ ቆንጆ ይሁን ብቻ ሎቲ ያርግ ምናምን እና የሆነ ጸጉሩ ደግሞ ድሬት ሆኖ እንትን ቢሆን ደስ ይላል። ማግባት ብትፈልጊ ይሄ ብራውን እግዚአብሔር ያፍሽን አይቆጠርብሽ። እኔ ነው ድሬዎች ይመቹኛል እና አተራማሽ ብራውን አይፈርክሽ። እሱም ብላለች። ምንድን ነው ፈለፊው? ሌላ ዱርዬ ልትሰጭን ሊያውም ወንበዴው ነው። የምን ዱርዬ ብቻ እግዚአብሔር ያፍሽን አይቆጠርብሽ። እኔ እናት ብለሽ ማጣባሪ መጨረሻ ላይ አሁን እንደ ቀልድ አስበንልሻል። እንደዛ እንቅጠርላት። ከብፁዕ አቡነ በርናባስ ከብፁዕ አቡነ ዲሜጥሮስ ከለንደን ጸራ ጽዮን ቤተክርስቲያን በትክክለኛውና በተገቢው ቋንቋ ከጥቁር ውሃ ማርያም ከደብረ ሊባኖስ በቪዲዮ የተደገፈ መግለጫ በደብዳቤ የተደገፈ ማረጋገጫ እንጠብቃለን። ለዶንኪቲው ስንት ብር ተከፍሏል? ኮሚሽን ስንት ተሰጥቷል? በፐርሰንት ስንት ብር ሰጥታችኋል? ዝም ስትሉ ዶንኪቲው ገንዘብ ተቀብሏል ማለት ነው። ማረጋገጫ ነው። ዶንኪቲው ካልተከፈለው ወደ ኮሜዲያን እሸቱ የገባ ክፍያ ኮሚሽን ፐርሰንት ከሌለ ቪዲዮ እንድትሰሩ ደብዳቤም እንድትሰጡን እንፈልጋለን። በነፃ ነው የሰሩት የሚል ምስክር ሰርተፍኬት ሰጣችሁናል። አሁን ግን ደብዳቤም እንዲሰጠን በትህትና እንጠይቃለን። ምክንያቱም ነገ ሄደን ደግሞ ልልመና አደባባይ ስንወጣ
ሰው እርግጠኛ መሆን አለበት። ለሸቱ ነው የሚሰጠው ወይስ ለገዳሙ ነው? ለዶንኪቲቭ ነው የሚሰጠው ወይስ ለቤተ ክርስቲያኑ ነው? ሰው እርግጠኛ መሆን አለበት። ለምንድን ነው አሁን እንደዚህ የተናገርኩት? እኔ እስከ ዛሬ ድረስ እንዲህ አይነት ጉዳይ ማድረግ አላየውም። ለምንድን ነው የተናገርኩት? ዛሬ ጠዋት ያጎቴ ልጅ መጣና ስለዚህ ነገር ስናወራ እኛ እንዴት እንደምንሰራ ነፃ አገልግሎት እንደምንሰጥ ገንዘብ ተቀብለን እንደማናቅ ሳስረዳው እኔ ራሱ እኮ በኮሚሽን የምትሰራ ነው ይመስለኛል። ያጎቴ ልጅ ነው እንግዲህ በጣም ትልቅ ሰው ነው፣ ማቹርድ ነው። እኔ ራሱ እኮ በኮሚሽን የምትሰራ ነው ይመስለኝ። እንደ ኢቨንት ኦርጋናይዘር ነው ማይክ ዶንኪቲዩብን የማየው እንደ ኢቨንት ኦርጋናይዘር ነው አለ። ኦኬ ይሄ ማለት የሚወደንም ሰው እንደዛ ነው የሚያስበው ማለት ነው። የሚረዳ የኛም የቅርብም ሰው የሚያስበው እንደዛ ነው ማለት ነው። እና እንግዲህ ቲክቶክ ላይ ኔጌቲቭ ነገር መቼም በደንብ ቪዲዮ ይሰራጫል አይደል? እስቲ እቺንም ሪከርድ አድርጉና በደንብ አሰራጯት። እስካሁን ከኛ ጋር የሰራችሁ አብያተ ክርስቲያናት መረዋ ተክለ ሃይማኖት ከጅማ፣ አቡነ አሮን ከሰሜን ወሎ፣ ናኩቶ ለአብ ቅዱስ ናኩቶ ለአብ እናቶች ቤታችሁ 400 እናቶች ቤታችሁ መተን ቪዲዮ የሰራንላችሁ እናቶች ስልክና ባንክ አካውንታችሁን ቪዲዮ ላይ አስቀምጠን ቀጥታ ከሰው ጋር ትገናኛላችሁ። ሰው ይረዳችኋል። እግዚአብሔር ይመስገን። ቤት የገዛችሁ እናቶች አላችሁ። እግዚአብሔር ይመስገን። ክብር ምስጋና ይድረሰው። ስንት ብር ኮሚሽን ተቀብለናችኋል? ከገባላችሁ ገንዘብ ላይ ስንት ፐርሰንት ለዶንኪቲዩብ ከፍላችኋል? እናንተስ ቪዲዮ ስሩ አልላችሁም፣ አክሰሱ የላችሁም ብዬ ስለማስብ ይሄንንም ላታዩት ትችላላችሁ። ግን የምታዩት እናቶች፣ የምታዩ አባቶች ለምንድን ነው እውነቱን የማትናገሩት? ለምንድን ነው ዝም የምትሉት? ያው ወንድሜ ሊቀ ዲያቆን ታፍኖ ሲበቃው ፈነዳ። እኔም አንድ ነገር ማለት ፈልጋለሁ ነው እሺ ጋ ነው የተማርኩት ቪዲዮ ኤዲቲንግ ተምሬ የመጀመሪያ ዙር ላይ ተምሬ ጥሩ ውጤት ያመጣን ተማሪዎችን እዛው እሱ ጋር ካትሮን ሰርቻ አውቃለሁ። 9 ወር ያህል ሰርቻለሁ እሺ ጋና የሆነ ሰው ላይ የምትወዱትም የምትጠሉትም ነገር ሊኖር ይችላል። እኔ ፐርፌክት ነው በጣም ቅዱስ የሆነ ሰው ነው በጣም ምናምን ልላችሁ አልችልም። ግን እንደ ሀቅ በጣም የበጎ ስራዎችን የሚሰራ የእውነት በቃ እግዚአብሔርን የሚፈራ ቤተክርስቲያን ላይ ያለው ነገር ምናምን እውነት የሆነ ሰው ነው። ለሀቅ ነገር ማለት ነው። የእውነት እናቶችን ሲረዳ ስላየሁኝ ያያችሁትን እውነት ደግሞ መመስከር ግዴታ ነው አይደል? ስለዚህ እውነት ነው የሚረዳ ሰው ነው። እንደ እውነቱ ኮሚሽን ሲቀበል አላየሁኝም። እንደዚህ ያደርጉልኛል እንደዚህ ያደርጋለሁ ብሎ ሲረዳ ሰምቼም አይቼም አላውቅም። እንደ እውነት ለመናገር ያው ያዩትን መመስከር ልክ ስለሆነ እንደ ምስክርነት ይቆጠርልኝ። ለማናቸው የዛሬው ቪዲዮዎች እነዚህ ነበሩ። በቀጣይ ቪዲዮ እንሰራባቸው የምትፈልጓቸውን ቪዲዮዎች ላኩልኝ። እዚህም ላይ ቴሌግራም ላይ ቲክቶክ ላይ የትኞቹ ኢንስታግራም ላይ ምን መላክ ትችላላችሁ። ኔክስት ደግሞ ቆንጆ ቪዲዮዎች ይመጥቼ አብረን ፏፈሽ ፈታ እንልባችኋለን። መልካም ጊዜ። ወዳችኋለሁ። ባይ